በየሄዱበት የምትጋደም በየሄዱበት የምትሸና በየሄዱበት የምትጠጣ በየሄዱበት የምትሰክር አይደለች። ሚስቴ የተከበረች ቁጡ ስነ ስርዓት ያላት ነች። ገባሻ? የባሏን ካልቸር ታከብራለች፣ የባሏን ቋንቋ ታከብራለች፣ የባሏን ሀገር። ጥሩ ባል ሲኖራችሁ ያስከብራችኋል። ጥሩ ፍቅረኛ ሲኖርሽ ያስከብርሻል። ገባሽ? እኔ በእውነት በጣም የሚገርመኝ ነገር ሰው ምን አይነት ፍጡር እንዲሆን ይገርመኛል ውዶች። ይሄ የአሌክስ የዴዚ ፍቅረኛ ይሄንን ድምፅ ለምንድን ነው ያመጣሽው? እሱና እሱ አይገናኙም ልትሉ ትችላላችሁ። ሁሉም ወንድ ነው፣ ግን ወንድ ነው ደግሞ ወንድ ያልሆኑት አሉ አንዳንዶች። ገባችሁ? በቃ ከሴት ጋር ፉክክር የሚይዙት ፍቅር ማለት ፉክክር የሚወዱት ገባችሁ አይደለ? እነማን ነው? እነ ብሩክ አይነት ሰዎች ናቸው ማለት ነው። ገባችሁ? ብሩክ ሄሚን አንድ ቀን አስከብሮ አያውቅም። ፋክት እኮ ነው። ይሄ ፋክት አስረግጬ ነው የምነግራችሁ። አንድ ቀን ሄሚን አስከብሮ አያውቅም። ገባችሁ አይደለ? ከሄሚ ጋር ከመፎካከር ውጭ እሷ ያደረገችው ነገር አድርጎ ከመመለስ ውጭ ሄሚ አንድ ቀን አስከብሮ አያውቅም። አንድ ነገር ኦዴና ሀገር እሱ ሮጦ ሴት ነው የሚያመጣው። እና ባለፈው አስከብረን ስትል ምንድን ነው ያለው? ይሆን ለማስከበር ሴት አመጣዋል። ሴት አመጣው እንደዛ ነው። ለብሩ ሴት ማስከበር ማለት የሚወዳትን ወይ ለምሳሌ የሚያፈቅራትን ሰው እንደዛ ነው የሚያስከበር። ግን ስለ ፍቅር እኮ ብሩ ማለት ነው ከጎግል ሰርች አርክና አንብቦሽ ገባይ ለተመልካች የኔ ነው የምትሉ ሰው እንዴት አድርጌ እንደምታከብር ይሄ አባባ መጎዝጎዝ ፊኛ ቤት ላይ መለቀቅ አይደለም። ይሄ ማክበር ገባ አይደለ? ዛሬ በመስጠት ፋሚሊ ገባ የምትወዱት ሰው ላይ ሰው አሁን ሲከፍት በቃ የሆነ ማልስ ቁም ነገር የሆነ ማልስ መስጠት ማቻል ጥሩ ሰው ሚስት ማስከበር ወይ ፍቅር ማስከበር ማለት እዩ የምትባል ሴት ገባ። ትናንት ወዲህ አንተ የፈለጋችሁትን ነገር ምንድነው ማንም ገደል መገደል ማይሆን ስድብ እየተሰደበች እያየ ዝም ማለት ገባ። እያየ ዝም ማለት አንተ ልጅቷን ብሎክ ማድረግ እየቻልከኝ ብሎክ አላደረግም። በአንድ እግር እያቆምን ሚስት እየተሰደበች ማለት ሚስቲክ ምን እንደሆነ አናውቅም። ግራችሁ አታውቁም እናንተ። ፋክት እኮ ነው ይሄ። እየተሰደበች ይሄ ስድቡን አይተ እየሳቅ ነበር። ደረቱን ነፍቶ ይመጣል። ገባ እንደዚህ ሆነ እንደዚህ እንጃ ምን አይነት ፍጡር እንደሆነ ነው ግራ የሚገባኝ። እውነት ተቀላቀሉ። አንተ የራስህን የሆነ ማቆላመጥ ነው የምትወደው እንጂ ይሄ ሌላ ቦታ ላይ የለም። ሞታ አንተ የልብስ አራዳ እውነትም ብላችሁ ይቅርታኝ ያልሰማው ሲጀመር ለምንድን ነው ፍቅሩን ከብዙ ወንዶች ማጥቶ ያረጋሉ? ያው ህፃን ነው ያልክ ነው ለካ አላደክም። ምን ይቆላ ቢደብሽ ቄሴቶችን ያላደኩትና ቄጤ ማይታዩች ከዛ በኋላ ደግሞ ተሳስፈዳል እንደዘበስራ ያሉ አላደክም። ህፃን ሳይሆን ስለ ፍቅር ማታቅም ስለምን ማታቅም አንተ ሰዎች አላችሁ አርጎ ይላችሁ እና ሄሚ የሆነ ነገር ስታደርግ አድርጌ ለመመለስ በጣም ጎበዝ ናችሁ አለው። እግዚአብሔር ይመስገን ባላችሁ በቦታ ሰላም ረመዳን ይችላል። በቃ ይሄ ነው በቃ እና ይሄ ነው ያንተ ወንድነት ገባ። አሁን ላይ ያየሁት ንግራ አንተ እንደዚህ ነው እንጂ ሌላ ምን ያየው ነው ነገር ማለት አፍሳላ ከተባለ ሴትዮ ጋር መጥቶ ነፋቅ ሀቁን አቁን የምናገረው ነው የመጣውና ቅርታ እና ብዙ ሰው ተብላችኋልና ያወላችሁ እኔ አንድን የሚወደው ባል ሰው ራሱ ጥሩ ነገር አሳይቻለሁ። ማንን ሰው በክፉ እንዲጠራ በክፉ ስሙን እንዲያነሳ አልፈልግም። የሚያስደስታችሁ ሰዎች አድርጎሽ በፍጹም ነው ማለት ነው። በፍጹም እኔ ግን ያስደስት ማለት አይደለም። ግን ብቻ እንደ ማን ስለሆነ ነው ማንም ባሌ ላይ አይከፍት ነውና ብቻ ወዶች ይመቻቸው። ሄሚዬ የናፈቀችኝ ሄሚ ናፍቀኛለች በጣም ብሩክ ብዙ ጊዜ እንደምናየው በላይ ሄሚ ናፍቀኛለች አስከብረኝ ብላ ስትናገር ራሱ እሱ የሚያመጣው ሴት ጎትቶ ነው የሚያመጣው። ትናንትና እንዳይችሉ ጋር ትይዛለች ከኔ ጋር ምናምን ስል ምኑን አስተናግዳለሁ አለች። አንድ አለች ደግሞ አንድ አፍንጫ የሌላት እቺ ቄጥን ጀመረች ሴትዮ ዳሌዋ የት እንዳለ የማይታወቅ ብስብስ ከብሩ ጋር የሚመጡ ሴቶች ሁሉ ነው ሴት አይመስሉም። ባይዚው አም ሶሪ ፋክት እኮ ነው የምናገረው እኔ እኔ ከብሩ ጋር ተንጠልጥሎ የምትወዱን ሰው ለማስከበርና ብሽክት የሆነ ሴትነቱን የጣሉ ሴቶች ናቸው የሚመጡት። ማስከበርን ደግሞ ምን እንደሆነ ይወቅ። ለሴትነት ክብር ናቸው። ክብር ቢስ ሴቶች አስከበርኩ እኮ ለማስከበር እኮ ነው ይሄን ያመጣው ምናምን ይላሉ። ለአንተ ማስከበር ማለት ነው። አባባ መስሎ ማድረግ ነው። በነገራችን ላይ የራሳችሁ ጉዳይ
እና ወንዶች በጣም ነው የምወዳችሁ። ቪዲዮ ሼር ካላደረጉ ሀሳባችሁ ኮሜንት አስቀምጡ። ብሩክ እና ሄሚ ፍቅር ነው ምን አይነት ኦዲየንስ ጋር ያዝኩት ግራ ቆም ገባ አትፎካከር እርስ በራሳችሁ አንተ ሄሚን ለማሳረቅ አትሞክር። እሷን ደግሞ የሚነካው ሰው አንተ ለሷ ደስ መከታ ካለው አይልም ምኑ ፍቅረኛ ናንተ ምንም ደስ አይልም። ምኑ ፍቅረኛ ናንተ ለሷ አንተ ምንም አይደለም እንኳን ሲጀመር ማለት ነው። ገባ እና በዛ ላይ ፍቅረኛ ተውና እኔ ለምሳሌ ፍቅረኛ ዱባይ ውሰደኝ ያላለችን ቤተሰብ ተፋን ካን ካፌ ላይ ቁጭ ብዬ ቡና ጠጣው ሰው የኔ ስም በክፉ እንዲነሳ አይፈልግም ብዬ አስባለሁ። ብሩክ ግን ትናንት ወዲህ ማታ እንዴት እንዲያስጠላኝ ያ ነገር አሁን እስካሁን ከጭንቅላቴ ውስጥ አልወጣም። ሄሚን ግን ማስከበር የምትችሉ አንተ ነህ። ገባ እና ደግሞ አንተ ለአንድ ሰው ነው ታዝዝ የሚገሩ ኦዲየንሶች ሁሉ ይሄ 20 ሺህ ምንድነው 300 ሺህ ምናምን ሰው ሁሉ ያንተ እንትን ሆነ መሰለኝ። አንተና ሄሚን የሚወዱ ሰዎች ናቸው እኮ ገባ አይደለ? አንተ አንድ ቅንቅናም ተነስታ ያቺን ቆንጅዬዋ ልጅ አምጣ ስላሉ ተሸክሚ ያመጣት ምንድነው የሚያወሩት ነገር የማያውቁት ያንተ ኦዲየንሶች እነኚህ ቅንቅናሞች ያሉትን ነገር ለማሞላት በቃ ጎበዝ ነህ አንተ ጎበዝ። በቃ ብዙ ምርጥ ኮሜንት እየተጻፈ አንተ ግን እቺን ልጅ አምጣ የተባለ ኮሜንት አነበብኩና ትናንትና ቻናል ከፍቴ መጣ። እስቲ ስንት አደረሱ እባክህ? አላየውም እንኳን ስንት ነው ያደረሳችሁት? ይሄ ሰብስክራይብ 100 ሺህ አላስገባችሁም እንዴ? የሱ እኮ 300 ሺህ ሁላችሁም የሱ ኦዲየንስ ናችሁ አይደል እንዴ? ከ300 ሺህ 300 ሺህ እሱን ስለምትወዱ ማታችሁ ሰብስክራይብ ማድረግ አለባችሁ ግዴታ ማለት ነው። ኦኬ ግዴታ አላረጋችሁም? ማድረግማ አለባችሁ እንጂ እንዴ ለምንድን ነው እሱን እኮ አምጣልኝ ይሄ ቆንጆ ልጅ አምጣና አበረታቷት። እሺ አበረታቷት። ምድረ ጅልጦች ሁሉም አንድ አይነት ናቸው ሲጀመር ገባችሁ? እሱም ቢሆን እሱም መሳዮች ያላችሁ ሁላችሁም ካደርግቡ የምር ነው። ሰላም ውዶቼ እንዴት አደራችሁ? ደህና ናችሁ ወይ? ባላችሁ በፎታ ሰላማችሁ ብዘኔ ጋር ሁሉ ሰላም ነው። እንዴት ቆያችሁ ውዶቼ? መጥተናል እና መግቢያ ላይ የሆነች ቪዲዮ አስገብቻለሁ። ያስገባሁት ምንድነው የአሌክስ ቪዲዮ አሌክስን ቪዲዮ አይቼ ደስ አለኝ። እቺን ቪዲዮ ማለት ነው ዛሬ አይደለም ያየሁት ግን አይቼ ነበር። ዛሬም ደግሞ ሼር ተደረገልኝና እቺን ቪዲዮማ አመጣታለሁ ብዬ ያመጣሁት ገባችሁ አይደለ? እና በጣም ነው የሚገርመኝ። ምን አንዳንድ ወንዶች አንድ ወንድ የምትወዱት ሰው እናንተን ካላስከበራ ምኑ ለእናንተ ፍቅረኛ ነው? ምኑ ስትሰደቡ የኔ የማይሆን ስም ሲሰጣ እያየ ዝም የምለው ለእኔ እኮ ምንም አይደለም። እሱ ምንም ማለት ነው ምንም በቃ ማፊ ፋይዳ መጅኑን አይደ ወላ እንደ የምሮ ነው እንደ ለእኔ መከታ ካልሆነ ሰው ሲሰድበኝ ስሜ በኪፉ ሲነሳ ትላንትና ጋስት ላይ የእሱ ኦዲየንሶች ፊቷን አበላሽቶ የተዘቀዘቀችበት ቦታ ላይ ሀፍትሽ ጆን ብሎ ገብቶ አይቶ ዝም ብሎ ወጣ። ገባችሁ አይደለ? ጉደኞች እዚች ጋር እናት ብትዘቀዘቅ ወይም ወንድምህ ብትዘቀዘቅ ማቴ ነው የምትናገረው። ገባ አይደለ? ሰገጤዎች ሲጀመር ሁላችሁም ሰገጤ ናቸው። ሲጀመር ሲግጥ ያላችሁ ሰገጤ እስማአም ወልድን እንጃ ይምር ነው። እና ሄሚ ፎቶ ውዶች ፊቷ ተበላሽቶ የተዘቀዘቀችበት ቦታ ላይ አይቶ ለምን እንደዚህ ያደርጋችሁ አላለም። ግን ጆን ብሎ ገብቶ ከዛ አይቶ ወጣ። ማነው ሀፍተሽና ይሄ ማነው መለኛ ነው የሚባል ልጅ ገባችሁ አይደለ? እና ሁላችሁም እኮ ሰገጤ ናችሁ ሲጀመር ጥቅመኞች ድንጋይ ራሱላ። እኔ እንደዚህ አይነት አስመሳይ ሰው ደስ አይለኝም። በዚሁ ለጊዜ ማስመሰል ትችሉበታላችሁ። በጣም ደግሞ ማስመሰልን ሁላችሁም ነው የምትችሉት። እሱ አንድ ብቻ አይደለም እንካን የሚችለው እሱ ሁላችሁም እና ማስመሰል ምንም አይጠቅምም። ገባችሁ? ለምትወዳት ሰው ምንም መሆን ማለት የሚቆጭ ነገር አይደለም። ገባ? ብታስከብራት ችግር የለም። ሰው የሚሰድባት ቦታ ላይ አይቴ ለምን ትሰድባታላችሁ? እሷን ስትሰደብ እኔ ደስ አይለኝም፣ ይከፋኛል። እኔን የምትወዱኝ ከሆነ እሷንም አክብሯት ማለት ትችላለህ። ግን አንተ እንደዚህ አይነት ነገር አታውረም እኮ። በውስጥ ብር ይልካሉ እንደ አንተ እኮ ግራ ይሄ ነው እኮ አሁን እኛ የምናስበው አባ በውስጥ ብር ይልካሉ ይመስለኛልና እንደዚህ ብለህ ተናገርክ ማለት በቃ ብሩ ይቀራል። ብርንም አይልክም ማፍ ብር
ስለዚህ አንተ መናገር የለብህም ማለት ነው። አይዋ አትናገር። በቃ የብር ወዳጅ ናት ሲጀመር አንተ የብር የሰው ወዳጅ አይደለም። እና ውዶቼ እና በጣም ነው የገረመኝና ስለ ፍቅር ተማሩ። እሺ ሴትን ማስከበር የምትወዳት ሴት ምን እንዴት አድርጌ እንዴት እንደምታስከብሩ ተማሪበት። እሺ ተማሪበት፣ ብራዘር ተማሪበት፣ ይወቅ። እሺ ለመማርም ለማወቅም ሞክር እስቲ። አንተ ቤት ውስጥ አበባ ፊኛ ስላረክ ይሄ ማስከበር አይደለም። ማስከበር ይሄ ምንም አይደለም ሲጀመር። መጀመሪያ አክብራት፣ ሰው እንዲያከብር አድርጋት። ገባ? አታሳድባት። ሰገጤ አትሆን እስቲ። ሰገጤ አትሆን ዝም ብለህ ማለት ነው። ጭጭ የምር ነው። እና ውዶች በጣም ወዳችኋለሁ። መልካም ቀን ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ እንገናኛለን አይደል እንዴ? በጣም ነው የምንገናኘው ሲጀመር። እግዚአብሔር ሰላምና ጤና ይስጣችሁ። የረመዳን ስራ እንዴት እያደረገ ነው? በርቱ፣ ስሩ እና ወዳችኋለሁ። ቪዲዮ ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። መልካም ቀን ይሁንላችሁ። ባይ ውዶቼ።